40 ሚሊዮን ብር የተበጀተለት ፊልም ላይ ሰላም ተስፋይና ማርታ ጎይቶም በከፍተኛ ክፍያ አልሰራም ያሉበት ሚስጥር አርቲስቶቹ ላይ የተሳለቀባቸው ፊልም ሰሪም እያነጋገረ ነው። ቴዎድሮስ ተሾመ የአርቲስት ሰላም ተስፋይና ማርታ ጎይቶምን ስም ጠቅሶ አብረው እንዲሰሩ አልፈልግም ከዚህ ግርግር የሚጠቀሙት ነገር ካለ አላውቅም ብሎ አሽሙር ያዘለ ቃለ ምልልስ ከሰጠ ከሰዓታት በኋላ ሁለቱ አርቲስቶች የኢንስታግራም ገጻቸው ላይ ተመሳሳይ ጥቅስ በአንድ አይነት ፎቶ ስቶሪ ላይ መፖስታቸውን አስተውለናል። ይህ ጥቅስ ስማቸውን አንስቶ ምላሽ ከሰጠው ፊልም ሰሪ ጋር ምን ያገናኘዋል? ጉዳዩን እስከ መጨረሻው አብራችሁን ስትዘልቁ እናጫውታችኋለን። በቅርቡ በመንግስት በጀት የተሰራው ፊልምና ያስነሳው ተቃውሞስ ምንድነው? አያይዘንም ቲክቶከሯ በፊልም አሰሪዎች ስለደረሰባት የሴትነት ጥያቄ ምን ነግራችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አብራችሁን ዝለቁ። ዛሬ የምናወራለት ብዙ ዝግብ ስላስነሳው አለፍ ሲልም በአፍሪካ የጥበብ መድረክ ላይ ስለታጨው የእናት ምድር ፊልም ነው። ይህ ፊልም ልክ እንደ ዋይ ዊ ፋይት፣ ባትልሺፕ፣ ፓትሚካል ፊልሞች ሁሉ በመንግስት ከፍተኛ በጀት የተሰራ ፊልም ነው። ከላይ የጠቀስናቸው ፊልሞች አሜሪካውያኖች እና የናዚ ጀርመኖች ህዝባቸውን ለማነሳሳትና የአገር ፍቅር በወጣቱ ልብ ላይ ለማስረጽ ተብለው የተሰሩ ደግሞም ዓላማቸውን በሚገባ ያሳኩ ፊልሞች ናቸው። የሀገር መንግስታት ለህዝብ መንገርና ማስረጽ የሚፈልጉት ከፍተኛ ትኩረት የሚሰጡት ሐሳብ ሲኖራቸው ፊልምን አብዝተው ይጠቀማሉ። የኛም ሀገር ሰሞነኛው ፊልም በዚህ ሐሳብ እንደተሰራ እየተነገረ ነው። ታዲያ እንዲህ ላለው ፊልም ፕሮጀክት ዝነኞቹ አርቲስቶች ለምን ከመሳተፍ ተቆጠቡ የሚለውን እንቃኛለን። ለዚህ ሁሉ ውዝግብ መነሻ የሆነው የፊልሙ መሪ ዘዋሪ የሆነው ስለ ቴዎድሮስ ተሾመ መነሻ የሚሆንን ሐሳብ እናንሳ። የሀገራችንን ሲኒማ ሲነሳ ቀዝቃዛው ወላፈን፣ ቀይ ስህተት፣ ሶስት ማዕዘን የተሰኙ ፊልሞች ለተመልካች አደርሷል። ሴባስቶፖል ሲኒማን በመክፈት ፊልም ሰሪውን ከፊልም ተመልካች ጋር አገናኝቷል። በርግጥ በዚህ ስራ የፊልም ሰሪዎችን ባንድ አለበት ስሙ ይነሳል። ቴዎድሮስ ሌላ ስሙ የሚነሳበት ምክንያት ከመንግስት ባለወንበሮች ጋር ባለው ቅርብነት ነው። ጠቅላይ ሚኒስትሩ ወደ ስልጣን የመጡ ሰሞን ጥቂት የጥበብ ሰዎች እሱንና ተዋናይ አስቴር በዳኔን ጨምሮ ከጠቅላዩ ጋር የቅርብ ግንኙነት እንደነበራቸው ይናገሩ ነበር። ጠቅላዩ ከድርሰተቴ የሚል ወግና እውነተኛ ታሪክ ድብልቅ ሲያወጡ እኔንም ቡና እየጋበዙ አወርተውኛል ያላለ ደራሲና የጥበብ ሰው የለም ማለት ይቻላል። ቴዎድሮስ ሶስት ማዕዘን ፊልም ላይ ቀዳሚ አስተያየት የሰጡኝ ጠቅላይ ሚኒስትር ዶክተር አብይ ናቸው ማለቱም አይዘነጋም። ሶስት ማዕዘን ፊልም ኢትዮጵያውያንና ኤርትራውያን አሜሪካ ለመግባት የሚያደርጉትን የወንድማማችነት ጉዞና የፍቅር ፊልም ሆኖ የማይዘነጋ ነው። ይህ ፊልም ከጠቅላዩ ጋር ብቻ ሳይሆን ወዳጅ ያደረገው ቴዲ የተለያዩ የመንግስት መስሪያ ቤቶችና ትላልቅ የውጭ ድርጅቶች በኩል ረብጣ ገንዘቦችን የሚያስገኝ የዶክመንተሪ ስራዎችን እንዲሰራ ማስችሎታል። በሌላ በኩል ቴዲ በመልካምነት ከሚነሳበት ጉዳይ አንዱ አዳዲስ ሲኒማ ላይ ያልቆዩ ወጣቶችን ወደ ስክሪን ማምጣትና ዘመን አመጣሽ የሆኑ ውድ ቴክኖሎጂዎችን ወደ ሀገር ውስጥ ማስገባቱ ነው። አባይ ወይስ ቬጋስ ፊልምን ጀምሮ እስካሁን ሆሊውድ መንደር ያሉ ዕቃዎችን በማምጣት ማሰራቱ በሀገራችን ፊልም ኢንዱስትሪ ትልቅ ለውጥ እንዳመጣም ይነገራል። ቴዎድሮስ ተሾመ በቅርቡ ስለሰራው የእናት ምድር የተሰኘው ፊልሙ ከሰላም ተስፋዬ እንዲሁም ከማርታ ጎይቶም ጋር አቲካራ ውስጥ መግባቱን ሰምተናል። ወቅቱ ሰሜናዊ እልቂት የነገሰበት የሰላም ተስፋዬ ትውልድ ቦታ ትግራይ የሰላም አየርን አፈቀችበት ሰሞን ነበር። በዚህ ወቅት ለቴዎድሮስ ከፍተኛ በጀት መድቦ ፊልም እንዲሰራም ተስማሙ። በዚህ ጊዜ ነበር አርቲስቶች መሳተፍ አለመፈለጋቸው የተነገረው። እነሱ ባይሳተፉበትም ፊልሙ በቲክቶከሯ መሪ ተዋናይነት ተሰርቶ ተጠናቋል። በነገራችን ላይ አርቲስት ቴዎድሮስ ተሾመ ከአርቲስትነቱን ባሻገር እጅግ የተዋጣለት የቢዝነስ ሰውና ስራ ፈጣሪ መሆኑ ለብዙ ትችቶች ያጋለጠው አይነት ሰው ነው። በዚህ ጉዳይ አዲስ አበባ የሚገኘው ጊዮን ሆቴል በተነሳ ቁጥር የቴዎድሮስ ተሾመ ስምም አብሮ ይነሳል። አሁን ላይም 50% የሚሆነውን ድርሻ ተቆጣጥሮ ወደ ሰፊ መዝናኛነት እንደቀየረው ይነገራል። እጅግ ቅንጡ የሆኑ የልጆች መጫወቻዎች፣ ሲኒማ ቤቶችና አነስ ያሉ ሪዞርቶችን ጨምሮ በርካታ ቢዝነሶችን በቦታው በማስፋፋት ከፊልሙ ባሻገር የንግዱም ዓለም እየመራ የሚገኝ ሰው ነው። ቴዎድሮስን በጥሩም በመጥፎም የሚነሳበትን ጉዳይ ካስቃኘናችሁ አይቀር ከሰላም ተስፋዬና ከማርታ ጎይቶም ጋር ወደ ተነቋቆሩበት ጉዳይ እንለፍ። ቴዲ በከፍተኛ በጀት ፊልም ሊሰራ እንደሆነ ሲሰማ ማርታ ጎይቶምና ሰላም ተስፋዬ ስም አብሮ መነሳት ጀመረ። በወቅቱ የሰሜኑ ፍዳ ያላገገመበት ብዙ ሞት ብዙም ባይነበረበት ወቅት ነው። ሰላም ተስፋዬ የአካባቢው ተወላጅ ከመሆኗን ባሻገር ቤተሰብ ዘመድ አዝማድ በተጎዱበት እሷም ከሐዘን ባላገገመችበት በሐዘኗ ጊዜ ፊልም ስሩ ብሎ መጠየቁ ስተት ነው ብለው የተቹ እንደነበሩ ሁሉ ከነሱ በላይ ማን ህመሙን ስቃዩን ሊያሳይ ነው ብለው የቴዲን ሐሳብ የደገፉም ነበሩ። ነገር ግን የሚያስገርመው ነገር ቴዎድሮስ እኔ ማርታ ጎይቶምንም አይቻት አላውቅም፣ ሰላምንም አልጠየቋትም ማለቱን ተከትሎ ነው።
በማህበራዊ ሚዲያ መነጋገር የነበረውን ጉዳይ ላይ መልስ መስጠት ያልፈለኩት ብዙ አጨብጫቢ ባለበት ስታዲየም ላይ ብቻዬን ብናገር ሰሚ እንደማላገኝ ስለማውቀው ነው ብሏል። እነ ሰላም ለምን በዚህ ልክ መንቀሳቀስ እንደፈለጉ አልገባኝም ካለ በኋላ በዚህ ግርግር እነሱ ከተጠቀሙ በሚል ነቆራም ስማቸውን ሲጠቅስ ተስተውሏል። ቴዎድሮስ የሰጠው ቃለ ምልልስ በተላለፈ በሰዓታት ውስጥ ከኢንስታግራም መንደር ማርታ ጎይቶምና ሰላም ተስፋዬ ተመሳሳይ ሐሳብ በኩል ሰዓት አጋርተዋል። በመዝሙረ ዳዊት ላይ የሚገኘውን ጥቅስ ያጋሩ ሲሆን እንዲህም ይላል በመከራ ቀን ጥራኝ እኔም እደርስልሃለሁ ይላል። ጥቅሱን አንድ ላይ ሆኖ ይሁን አንድ ስሜት ተጋርተው ያጋሩት የታወቀ ነገር የለም። ፎቶ እንጂ ጥቅስ ፖስት ባለማድረግ የሚታወቁት አርቲስቶቻችን ማስተላለፍ የፈለጉት ሐሳብ እንዳለ ግን እሙን ነው። በነገራችን ላይ ለፊልሙ የተበጀተለት ገንዘብ ብዙ መሆኑ ይታወቃል። ከ40 ሚሊዮን ብር በላይ የፈሰሰበት ይህ ፊልም ለቴዎድሮስም ሆነ ለተዋናዮቹ ታይቶ የማይታወቅ ጠቀም ያለ ክፍያ ቢያስገኝም ግን ለገንዘብ ብለን አልሰራነውም ሲሉ መሰማታቸው ያስተዛዝባል። ቴዲ ሰላምና ማርታን እኔ ያልፈለኳቸው ማለቱን ተከትሎ ብዙ ትችቶች ያስተናገደና ንቀትም ማሳይቷል በማለት የተቹት ቢኖሩም ግን ለፊልሙ ስራው በቀጥታ እሱ ባይጠይቃቸውም አርቲስቶቹ አለመፈለጋቸውን ማሳወቃቸው ግን የማይፋቅ እውነት ነው። ቴዎድሮስ የእናት ምድር ፊልምን ከቲክቶከሯ ጽጌ ጋር በመቀናጀት የሰራ ሲሆን ቲክቶከሯም አስከትላም በፊልም ሰበብ ስለደረሰባት ትንኮሳም ተናግራለች። ቲክቶከሯ ሴት ሆኖ ፊልምን ያለ ጾታዊ ጥቃትና ትንኮሳ የሰራውት ከቴዎድሮስ ጋር ነው ነው። ሌሎች ቦታዎች ላይ ስለ ፊልም ለማውራት ስንሄድ የሚያሳዩን ነገር ልብ ይሰብራል ብላለች። ወደ ፊልሙ የሚገቡ አዳዲስ ወጣት ሴቶች በብዙ ወንዶች መጀመሪያ ወሲባዊ ጥያቄ እንደሚቀርብላቸውም ፊልም እናሰራችኋለን እያሉ የዩኒቨርሲቲ ተማሪዎች መነገጃ ስለሚያደርጓቸው ፊልም ሰሪዎች እንዳሉም የአደባባይ ሚስጥር ነው። ከዚህ በተጨማሪ ፊልሞች ሲሰሩ ፊልሙን ለመስራት በተሰባሰቡ ባለሙያዎች ለሙያው አዲስ የሆኑ ሴቶች ላይ ትንኮሳና ጥቃት እንደሚበዛም ይታወቃል። ይህ በፊልሙ ኢንዱስትሪው ብቻ ሳይሆን በማስታወቂያው ዘርፍም ሴቶችን ስራ ለማሰራት ከሴትነታቸው ጋር በተያያዘ ብዙ ጥያቄዎች እንደሚጠየቁም ይነገራል። የቴዎድሮስ አዲሱ ፊልም ለሀገር ቤት እይታ ባይቀርብም የአፍሪካ ኦስካር የሚል መጠሪያ ባገኘው ውድድር ላይ በ8 ዘርፍ ታጭቶ በአንድ ዘርፍ በቪዥዋል ኢፌክት ዘርፍ ማሸነፉን ሰምተናል። ቲክቶከሯ ጽጌም በመሪ ተዋናይነት ዘርፍ ታጭታ የነበረ ቢሆንም ሳታሸንፍ ቀርታለች። ፊልሙ ሀገሪቱ ሰላም ባጣችበት ጊዜ በመሰራቱ በብዙ ፈተና ማለፋቸውንም አልሸሸገችም። ውድ የቻናላችን ቤተሰቦች የዛሬን እዚህ ጋር አበቃን።